ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 60ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ ቢፈልጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ያለ የመጀመሪያው እንዴት እናንብበው? ኤችኤን እንደማንበብ ነው። ኤችኤን እንደ ሄ ኤልኦን ሎ ብለን ማንበብ ሄሎ ሄሎ። ኤችኦን ሃ ዳብሊውን ይቅርታ ኤችኦን እንደማንበብ ነው እንደ ሃ ዳብሊውን ው ሃው ሃው። ኤአርኤን አር ብለን ማንበብ ዋይኦዩን ዩ ብለን ማንበብ ሄሎ ሃው አር ዩ ሄሎ ሃዋሪው አለን የሆነ ሰው ሄሎ ሃዋሪው። ከዛ መልሳችን ምን ሊሆን ይችላል? ሄሎ ሃዋሪው ማለት ምን ማለታችን ነው? መጀመሪያ ሰላም እንዴት ነህ፣ ሰላም እንዴት ነሽ ለማለት ስፈልግ ሄሎ ሃዋሪው። ሄሎ ስትል ሰላም እያልን ማለት ነው። ሃዋሪው ማለት ደግሞ እንዴት ነህ ወይም እንዴት ነሽ። ሃው ስትሉ እንዴት፣ አርዩ ስትሉ ደግሞ ነህ። ስለዚህ ሃዋሪው ስትሉ እንዴት ነሽ እያላችሁ ነው ማለት ነው። ስለዚህ ሄሎ ሃዋሪው ሰላም እንዴት ነህ ወይም እንዴት ነሽ። ከዛ መልሳችሁ ምን ሊሆን ይችላል? አይ አም ኤፍ አይን ፋይ ብለን ማንበብ ኤንኤን ን ፋይን ፋይን አም ፋይን አላችሁ። ከዛ ቲኤችኤን እንደማንበብ ነው እንደ ታ ኤንን ን ኬን ክ ዋይ ኦዩን ዩ ለማንበብ በአንድ ላይ ተንክዩ። ኤንድ ኤን እንደ ኤ ኤንን እንደ ን ዲን እንደ ድ ኤንድ ዋይ ኦዩን ዩ ለማንበብ አም ፋይን ቴንክዩ ኤንድ ዩ አለን። አም ፋይን ቴንክዩ ኤንድ ዩ ምን ማለት ነው? አም ፋይን ስትሉ ደህና ነኝ፣ አም ስትሉ ነኝ፣ ፋይን ማለት ደግሞ ደህና። ስለዚህ አም ፋይን ስትሉ ደህና ነኝ አላችሁ። ከዛ ቴንክዩ አመሰግናለሁ። ኤንድ ስትሉ እና ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ እና አንተስ እያላችሁ ነው። አንተስ ወይም አንቺስ ለማለት ፈልጉ አም ፋይን ቴንክ ኤንድ ዩ እኔ ደህና ነኝ አመሰግናለሁ አንተስ አላችሁ ማለት ነው። እዚህ ጋር ጽፌላችኋለሁ። እዚህ ጋር ደግሞ እንዴት እንደሚነበብ ጽፌላችኋለሁ ማለት። ዛሬ ትንሽ ጽሁፉ ትንሽ አንሷል ማለት ነው። ሳይዙ አስተካክላለሁ ማለት ነው። እሱ ገብቶኛል። ኦኬ በደንብ ማይታያችሁ ከሆነ በጣም ይቅርታ ብያለሁ። ከዛስ እዚህ ጋር ምን ይላል? ዳብሊው ኤች ኤን እንደ ዋ ማንበብ ዋ ቲንት ዋት። እቺ ኢዝ ናት። እቺ ዋት ኢዝ ለማለት ነው። ዋት ኢዝ ዋይ ኦዩን ዩ ብለን ማንበብ አርን ር ብለን ማንበብ ዩር ኤንኤን ኔ ብለን ማንበብ ኤምኤን ም ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ማለት ነው። ሰው ዋት ኢዝ ዩር ኔም ስለምማታችን ነው። ዋት ኢዝ ዩር ኔም ስምህ ማን ነው ወይም ስምሽ ማን ነው ለማለት ስንፈልግ ዋት ኢዝ ዩር ኔም ማለት እንችላለን ማለት ነው። ከዛስ መልሳችን ማይ ኔም ኢዝ ብላችሁ የራሳችሁን ስም ማይ ኔም ኢዝ ከሌ ብላችሁ መግለጽ ትችላላችሁ። ስለዚህ ማይ ኔም ኢዝ አበበ ይላል። ስሜ ማን ነው? አበበ ነው ብላችሁ መለሳችሁ ማለት ነው። በቀላሉ ስሜ አበበ ነው። ያ እዚህ ጋር ምን ይላል? አሁንም ዌር ዳብሊው ኤች ኢ እዚህ ጋር ኤች አትነበብም ብያችኋለሁ። ዳብሊው ኢን ዊ ለማንበብ አርኤን ዳብሊው ኢን እንደማንበብ ነው እንደ ዌ አርኤን ር ለማንበብ ዌር ኤአርኤን አር ዋይ ኦዩን ዩ ኤፍን ፍ አርኦን ሮ ኤምን ም ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም ማለት ምን ማለት ነው? ከየት ነህ ወይም ከየት ነሽ ለማለት ስንፈልግ ዌር አር ዩ ፍሮም ማለት እንችላለን። ዌር ማለት ከየት የት ማለት ነው። አር ዩ ስትሉ ደግሞ ነህ ወይም ነሽ። ፍሮም ማለት ደግሞ ከ። ስለዚህ ዌር አር ዩ ፍሮም ካለን ሰው ከየት ነሽ ወይም ከየት ነህ ለማለት ስንፈልግ ዌር አር ዩ ፍሮም ማለት እንችላለን ማለት ነው። ከዛ ምን አም ብለን ማንበብ ኤፍን ፍ አርኦን ሮ ኤምን ም ፍሮም። ከዛ ኢን እንደ ኤ ቲኤች አይን ቲ ብለን ማንበብ ኦ እንደ ኦ ፒአይኤን ፒያ ብለን ማንበብ አንድ ላይ ኢትዮጵያ አም ፍሮም ኢትዮጵያ ምንም ማለት ነው። ከየት ነህ ሲለህ ወይም ከየት ነው ሲልሽ ከኢትዮጵያ ነው ለማለት ፈልጉ አም ፍሮም ኢትዮጵያ ወይም ከኢትዮጵያ ነው የመጣው ለማለት ፈልጉ አም ፍሮም ኢትዮጵያ ማለት ትችላላችሁ ማለት ነው። ከዛስ ምን ይላል እዚህ ጋር? አሁንም ዳብሊው ኤች ኤን ዋ ብለን ማንበብ ቲንት ዋት ዲኦን ዱ ዋይ ኦዩን ዩ አሁን ዱ ብለን ማንበብ ዋት ዱ ዩ ዱ ዋት ዱ ዩ ዱ ካለን ሰው ዋት ዱ ዩ ዱ ማለት
ምን ትሰራለህ ወይም ምን እየሰራህ ነው፣ ምን እያረክ ነው ለማለት ሲፈልግ ዋት ዱ ዩ ዱ ማለት እንችላለን። ወይም ማለት ምን ትሰራለህ ስራውን ነው፣ ምን እየሰራክ ነው ሳይሆን ያው ስራውን ለመግለጽ ለምሳሌ ምንድነው የምትሰራው፣ ስራህ ምንድነው ለማለት ሲፈልጉ ነው የምትጠቀሙት ማለት ነው። ስለዚህ ዋት ስትሉ ምን፣ ዱ ዩ ስትሉ ደግሞ አንተ ወይም አንቺ፣ ዱ ማለት ደግሞ እዚህ ጋር ማድረግ መስራት። ስለዚህ ምን ትሰራለህ፣ ከዛ መልሳችሁ ምን ሊሆን ይችላል በቀላሉ አይን እንደ አይ፣ ኤምን አም ብላችሁ ማንበብ፣ ኤን እንደ ኤ፣ ቲኢን እንደ ቲ፣ ከዛ ሲኤችኤን ቼ ብለን ማንበብ፣ አርን ር፣ ቲቸር ቲቸር፣ አይ አም ኤ ቲቸር፣ አም ኤ ቲቸር አላችሁ ማለት ነው። እኔ አስተማሪ ነኝ ወይም መምህር ነኝ አላችሁ ማለት ነው። ያ እናንተ ደግሞ አይ አም ብላችሁ ስራችሁን መግለጽ ትችላላችሁ። ከዛስ እዚህ ጋር ስምን ይላል ዲኦን ዱ ብለን ማንበብ፣ ዱ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ፣ ኬኢን ኬ ላይክ ላይክ፣ ሲኦን ኮ፣ ኤፍኢን ፊ ብለን ማንበብ ኮፊ ኮፊ፣ ዱ ዩ ላይክ ኮፊ፣ ዱ ዩ ላይክ ኮፊ ያለን የሆነ ሰው ዱ ዩ ላይክ ኮፊ ምን ማለት ነው? ቡና ትወዳለህ ወይም ቡና ትወጃለሽ ለማለት ሲፈልግ የሆነ ሰው ዱ ዩ ላይክ ኮፊ ሊሆን ይችላል። ዱ ዩ ስትሉ አንተ ወይም አንቺ፣ ላይክ ማለት ደግሞ መውደድ፣ ኮፊ ማለት ደግሞ ምንድነው? ቡና። ስለዚህ ዱ ዩ ላይክ ኮፊ ቡና ትወዳለህ ወይም ቡና ትወጃለሽ፣ ዱ ዩ ላይክ ቲ እያላችሁ በዚህ እየተካችሁ መግለጽ ትችላላችሁ ማለት ነው። ከዛ የስ አላችሁ፣ የስ አይን አይ ብላችሁ ማንበብ፣ ዲኦን ዱ ብላችሁ ማንበብ፣ አይን እንደ አይ፣ ኤል አይን ላይ ብለን ማንበብ፣ ኬን ኬ ብለን ማንበብ፣ ላይክ፣ አይቲን ኤት ብለን ማንበብ፣ ቪኢን ቬ፣ አርዋይን ሪ ብለን ማንበብ፣ ቬሪ፣ ኤምዩን ማ ብለን ማንበብ፣ ሲኤችን ቺ ብለን ማንበብ፣ ማች ማች፣ የስ አይ ዱ አይ ላይክ ኢት ቬሪ ማች፣ የስ አይ ዱ አይ ላይክ ኢት ቬሪ ማች ምን ማለት ነው? ቡና ትወዳለህ ስንል አዎ፣ የስ አይዱ ማለት አዎ፣ በዱ ስለተጠየቅን አይዱ ብለን መመለስ እንችላለን ማለት የስ አይዱ አዎ አለን ማለት ነው። አይ ላይክ ኢት ቬሪ ማች በጣም ነው የምወደው፣ በጣም ነው የምወደው፣ አዎ ወዳለሁ፣ በጣም ወዳለሁ ቡና ብላችሁ ገለጻችሁ ማለት ነው። እዚህ ጋር ደግሞ ምን ይላል? በጣም ቀላል ነው። እናንተ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ምን ማለት እንደሆነ። ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ማለት ምን ማለት ነው? ሰዓቱ ትርጉሙን አስቀምጡልኝ ማለት ነው። እሺ ትርጉሙን አስቀምጡልኝ ምን ማለት እንደሆነ ኮሜንት ሴክሽን ላይ ትርጉሙን ጻፉልኝ ማለት ነው። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። እዚህ ጋርስ ምን ይላል? ጂኦን እንደ ማንበብ ነው፣ እንደ ጉ ማንበብ፣ ጂኦን ጉ ብለን ማንበብ፣ ዲን ድ ብለን ማንበብ፣ ጉድ፣ ቲኦን ቱ፣ ኤስኢን ሲ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ጉድ ቱ ሲዩ፣ ጉድ ቱ ሲዩ ወይም ናይስ ቱ ሲዩ ማለት ስትፈልጉ ምን ትላላችሁ? ጉድ ቱ ሲዩ ማለት ምን ማለት ነው? ስላገኘሁህ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል ስትሉ ጉድ ማለት ጥሩ፣ ቱ ሲዩ ምን ማለት ነው? አንተን ስላየሁ ወይም ስለተገናኘን ስትሉ ጉድ ቱ ሲዩ ማለት ትችላላችሁ። ወይም እዚህ ጋር ተመሳይ ከታችኛው ጋር ተመሳይ ነው፣ ይሄኛውን መጠቀም ትችላላችሁ። ይችኛዋ ደስ ስላለች ለመያዝም ቀላል ነች ማለት ነው። ስለዚህ ጉድ ቱ ሲዩ ስትሉ ጉድ ማለት ጥሩ፣ ቱ ሲዩ ማለት መተያየት ወይም መገናኘት እንደማለት ነው። ስለዚህ ስላገኘሁ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል ስትሉ ጉድ ቱ ሲዩ ማለት ትችላላችሁ ማለት ነው። እችም ተመሳሳይ ነች። አይቲን ኤት ብለን ማንበብ፣ ኤስን ኤዝ፣ ኢትዝ ኤን አይን ናይ ብለን ማንበብ፣ ሲኢን ስ ብለን ማንበብ፣ ናይስ ናይስ፣ ቲኦን ቱ፣ ኤምኢን ሚ ብለን ማንበብ፣ ቲን ት፣ ሜት ሜት፣ ዋይ ኦዩን ዩ ብለን ማንበብ፣ ኢትዝ ናይስ ቱ ሜት ዩ፣ ናይስ ቱ ሜት ዩ፣ ናይስ ቱ ሜት ዩ። ይህም ተመሳሳይ ነው። አንተን በማግኘቴ ወይም ስላገኘሁህ ደስ ብሎኛል ለማለት ስትፈልጉ ምን ትላላችሁ ማለት ነው? ናይስ ቱ ሜት ዩ። ኢትስ የምትለው አንተዋት በአለማንበብ ትችላላችሁ። ናችሁ ናይስ ቱ ሜት ዩ የሚለውን ብቻ መያዝ ትችላላችሁ። ስለዚህ ስላገኘሁ ደስ ብሎኛል። መገናኘት ሚት ማለት መገናኘት ማለት ነው። ሚት ስለዚህ ዩ አንተ ወይም አንቺ። ስለዚህ ስላገኘሁ ደስ ብሎኛል ወይም ስላገኘሁሽ ደስ ብሎኛል ስትሉ ናይስ ቱ ሚት ዩ ማለት ትችላላችሁ ማለት ነው። ከዛስ እዚህ ጋር ምን ይላል? አሁንም ዳብሊው ኤች ኤ እንደማንበብ ነው። ዋ ሚል ድምፅ አለው። ቲን ት፣ ዋት ዋት፣ ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ አሁንም ዲኦን ዱ ብለን ማንበብ፣ ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ ምን ማለት ነው? ምን እየሰራክ ነው? ይቅርታ ስራህ ምንድን ነው? ከቅድም ጋር ተመሳይ ነው። ስራህ ምንድን ነው? ምንድን ነው መሰራው ስትሉ ዋት ዱ ዩ ዱ ማለት ትችላላችሁ ማለት ነው። ቅድም ገልጸናል ከዚህ በፊት ማለት ነው። ከዛ እዚህ ጋር ምን ይላል? አይን አይ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኢን ኬ ብለን ማንበብ፣ አይ ላይክ፣ ሲኦን ኮ፣ ኤፍን እዚህ ጋር ሁለት ኤፍ አሉ። በአንድ ድምፅ የምታነባችሁ ሁለት በአንድ ሲመጡባችሁ አንድ ድምፅ ነው፣ የተለያየ ድምፅ የላቸውም ማለት ነው። እዚህ ኮ አለን ኤፍን ፊ ብለን ማንበብ፣
ኮፊ ኮፊ አይ ላይክ ኮፊ አይ ላይክ ኮፊ ምን ማለት ነው? ኮፊ እወዳለሁ ወይም ቡና እወዳለሁ ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። አይ ላይክ ስትሉ እወዳለሁ፣ ኮፊ ማለት ምንድነው? እንደምታውቁት ቡና ነው። ስለዚህ ቡና እወዳለሁ ስትሉ አይ ላይክ ኮፊ ማለት ትችላላችሁ ማለት ነው። ያ እዚህ ጋርስ ዳብሊው ኤች ኤን ዌብ ለማንበብ አርኤን ርብ ለማንበብ ዌር ዲኦን ዱ ዋይ ኦዩን ዩ ኤል አይን ሊ ቪኢን ቭ ሊቭ ሊቭ ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ ማለት ነው። የት ነው የምትኖረው ወይም የት ነው የምትኖሪው ለማለት ስፈልግ ዌር ዱ ዩ ሊቭ ማለት ትችላላችሁ ማለት ነው። ዌር ማለት የት ማለት ነው። ዱ ዩ ስትሉ ደግሞ አንተ ወይም አንቺ፣ ሊቭ ማለት ደግሞ ምንድነው? መኖር ማለት ነው። ስለዚህ ዌር ዱ ዩ ሊቭ ካለንም ሰው የት ነው የምትኖረው ወይም የት ነው የምትኖሪ ማለት እንደማለት ይሆናል ማለት ነው። ከዛ እናንተ መልሳችሁ አይ ሊቪን ብላችሁ የምትኖሩበት፣ ለምሳሌ ኢትዮጵያ ከሆነ አይ ሊቪን ኢትዮጵያ፣ ዱባይ ከሆነ አይ ሊቪን ዱባይ፣ አይ ሊቪን አሜሪካ እያላችሁ መግለጽ ትችላላችሁ ማለት ነው። ከዛ እዚህ ጋር ደግሞ ምን ይላል? አሁንም አይ ኤምን አም ብለን ማንበብ አይ አም፣ ኤስኦን ሶ፣ አርዋይን በአንድ ላይ ሪ ብለን ማንበብ ሶሪ ሶሪ፣ አም ሶሪ አም ሶሪ ስትል ማለታችሁ ነው ይቅርታ ለማለት ፈልጉ ወይም አዝናለሁ ለማለት ፈልጉ አም ሶሪ ማለት ትችላላችሁ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ነው የሚኖርባችሁ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እና ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ